ጤና ይስጥልን። የፍቅር አጋሮትን በግንኙነት ጊዜ ማስደሰት አቅቶታል? በዚህ ቪዲዮ ይህን ሊያስከትሉ ከሚችሉ መንስኤዎች መካከል አንዱን እናያለን። በግንኙነት ጊዜ ፈጥኖ መጨረስ ወይም ፕሪማቹር ኢጃኩሌሽን። ብዙ ጥናቶች እንደሚያሳዩት ያለ ጊዜው የዘር ፈሳሽ መፍሰስ የስነ ልቦና ችግር ነው ተብሎ ይታመናል። የእድሜ ልክ ያለ ጊዜው የዘር ፈሳሽ መፍሰስ መንስኤዎች። በጉርምስና እድሜ ላይ ባሉ ወጣቶች ራስን በራስ ማስደሰት ወይም ማስትሪቤሽን ልማዶች የሚመጣ ሊሆን ይችላል። ምክንያቱም በግለ ወሲብ ጊዜ በሰው ላለመያዝ ቶሎ መጨረስን ይመርጣሉ። በዚህም ምክንያት ሰውነታቸው ይህንን ይላመዳል። ሌላ መንስኤ በልጅነታቸው የስሜት ቀውስን የሚያመጣ ገጠመኞች ከደረሰባቸው፣ ለምሳሌ ከዘመዶች ጋር የጾታዊ ግንኙነት ካደረጉ፣ ጾታዊ ጥቃት ከደረሰባቸው፣ ከአንዱ ወይም ከሁለቱ ወላጆቻቸው ጋር መጋጨት ካለ። በቅርብ ጊዜ የጀመረ ያለ ጊዜው የዘር ፈሳሽ መፍሰስ መንስኤዎች። የአፈጻጸም ጭንቀት ወይም ፐርፎርማንስ ፕሬሸር ብዙውን ጊዜ ዋነኛው ምክንያት ነው ተብሎ ይታመናል። ማለትም የፍቅር አጋርን በበቂ ሁኔታ አላረካም ብሎ መፍራት፣ ከፍቅር አጋሩ ጋር አለመግባባት መኖር። ስለ ሕክምና አማራጮቹ የሚያብራራ ቪዲዮ በዩቲዩብ ቻናላችን ላይ ያገኛሉ። ቸርን ሰንብት። ሰላም ጤና ይስጥልኝ። እንዴት ናችሁ? ዶክተር ሰላም ሙሉጌታ ነኝ። የስነታች ባለው ኮሜንት ቦክስ ላይ አስቀምጡ። የኔ ወንድም ሚስትን የቀማብህን ሰው ሚስቴን ቀማኝ ብለህ አትናደድበት፣ አመስግነው እንደውም። ምክንያቱም እውነተኛ ሚስት አትቀማም። ስለዚህ ችግርህን ይወሰዳልህ። ሳምንት ምናምን ካለፈ በኋላ ደግሜ ጠየቅኩት። ከዛ በፊት ግን ምነግርሽ ነገር አለ ቆይ ብሎ ለቀጣይ ቀን ቀጠረኝ። ምን ይሆናል ብዬ በጣም ግራ ተጋባሁ። ምክንያቱም ከሌላው ቀን በተለየ ፊቱ ሲሪየስ ስለነበረ ተጨነቅኩኝ። ምናልባት እናቁም ሊለኝ ይሆን ብዬ በጣም ፈራሁ። ቤቴም ገብቼ ሳምንት አንድም እንቅልፍ ሳልተኛ ነግቶልኝ ወደ ስራ ሄድኩኝ። አልገባም ነበረ። ጭንቀቴ ባስጨመረ። ያለ ወትሮ ምን ነው ብዬ ስልክም ስደውልለት አያነሳም። በጣም ደነገጥኩኝ። ሌሎች ሰራተኞችን ስጠይቃቸው ትናንትና የስራ መልቀቂያ ደብዳቤ እንዳስገባ ነገሩኝ። በቃ በጣም ግራ ተጋባሁ። የምለው የማደርገው ሁሉ ነገር ጠፋኝ። በዚህ መሀል ታዲያ ስልክ ደውሎ ለከሰዓት ቀጠረኝ። እኔም ቢሮ ውስጥ ቁጭ ብዬ መጠበቅ ስለከበደኝ ያለኝ ቦታ ሄጄ መጠበቅ ጀመርኩኝ። እሱም ከቀጠሮ ሰዓት አርፍዶ ቸነን እያለ መጣ። ቁጭ እንዳለ ምን አድርጌያለሁ? አጥፍቻለሁ? የተፈጠረ ነገር ካለ አስረዳኝ ብዬ ጠየቅኩት። እሱም የዛን ጊዜ መርዶዬን አረዳኝ። ባለትዳር እንደሆነ ልጅም እንዳለው፣ ከዛ ይባስ ደግሞ HIV ፖዚቲቭ እንደሆነ ነገረኝ። እናም ከዚህ በኋላ ግንኙነቱን እንደማይፈልግ ነግሮኝ እንደ ሐውልት ደርቄ በተቀመጥኩበት ጥሎኝ ሄደ። በቃ የሚይዘው የምጨብጠው ነገር ሁሉ ጠፋኝ። እኔም ከዛን ቀን በኋላ ስመረመር በሽታው እንዳለብኝ አወቅኩ። ከዛን ቀን በኋላ ህይወቴ በሙሉ ተዘበራረቀ። ነገሩ ከባለቤቴ ጋር ይሄንን ከማወቄ በፊት ሰበብ ፈልጌ አልጋ ለይቼ ነበር። ነገር ግን እውነታውን ለባለቤቴ እንዴት እንደምነግረው በጣም ጭንቅ ብሎኛል። ሀሳባችሁን በቅንነት ለግሱኝ ትለናለች የዛሬ ባል ታሪካችን። እስኪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡላት። በጥናቶች መሰረት ወንድ ለሴቶች በጣም ማራኪ አካላቸው ደረቱ 24%፣ ፀጉሩ 22% እና እጆቹ 19% ናቸው። ስለዚህ ወንዶች ወደ ጥሩ ፀጉር አስተካካይና ጅም ቤት መሄዳችሁን እንዳትረሱ። ፍቅረኛ ከነዚህ 7 ነገሮች የተወሰኑትን እንኳን እያደረገች ከሆነ ይቅርታ ግን አታፈቅርህም። ወደ እነዛ 7 ፖይንቶች ከመሄዳችን በፊት ግን እንደዚህ በሳይኮሎጂ የተደገፉ የሪሌሽንሺፕ ቪዲዮዎች እንዲደርስህ ፎሎ አድርገኝ። የምታገኝ እሷ በፈለገች ጊዜ ብቻ ነው። አንተ በፈለግካት ቢዚ ናት፣ ስልክም በስርዓት አታወራም። እሷ ካንተ የሆነ ነገር በፈለገች ጊዜ ወይም በደበራት ጊዜ ግን ቀጥታ ትደውልልሃለች። ላላችሁ ግንኙነት ምንም አትታገልም። እውነተኛ ፍቅር የሆነ ችግር ሲፈጠርም ችግሩን ተሻግሮ ግንኙነታችሁን ለማዳን ይጥራል፣ ይለፋል፣ ማድረግ ያለበት ነገር ሁሉ ያደርጋል። ግን በቀላሉ በተፈጠረው ችግር ለመሄድ ከወሰነች ኦሬዲ ወጥታ ስለነበረ ነው። አትረዳህም። አንተ ታወራለህ፣ እሷ እየሰማች ቢሆንም የምትሰማህ መልስ ለመስጠት ነው እንጂ የምር የምትለውን ስሜትን ለመረዳት አይደለም። ያንተ ስሜት ለሷ ምንም ማለት አይደለም። አብራችሁ ሆናችሁም ብቸኝነት ይሰማሃል። ገላዋ ካንተ ጋር ነው፣ ልቧ ግን ካንተ ጋር አይደለም፣ ሸፍቷል። ካንተ ይልቅ ሌሎች ነገሮችን በቀላሉ ትመርጣለች። ጓደኞቿን ሊሆን ይችላል፣ ዝም ብሎ ስትሬንጀር የሆነ ሰውም ሊሆን ይችላል፣ የሆነ አክቲቪቲዎችን ሊሆን ይችላል። ካንተ ጋር የሆነ ቀጠሮ ኑሯትን የሆነች ጓደኛዋ እንሂድ የሆነ ቦታ ላይ ደርሰን እንምጣ ካለቻት እሷን ነው የምታስቀድመው። ብዙ ጊዜ አንተ ሁለተኛ ምርጫዋ ነው የምታደርግ። ሁል ጊዜ የምትሞክረው አንተ ብቻ ነህ። አንተ ብቻ ነህ የምትደውለው፣ አንተ ብቻ ነው ይቅርታ የምትጠይቀው፣ አንተ ብቻ ነህ ነገሮችን ለማስተካከል የምትሞክረው። እሷ ምንም ነገር አታደርግም። የመጨረሻው ምንድነው? ልብህ ያቀዋል። ያሳየች ያለ ፍቅር ውሸት መሆኑ ያቀዋል። የምታሳይህ እንደዚህ ሚክስድ የሆነ ሲግናል ምናምን እውነተኛ ፍቅር እንዳልሆነ ያቀዋል።
ያ ልብህ የሚነግርህ ነገር መቀበል ያቃተህ ለእሷ ያለ ፍቅር ነው። እሷን ለመልቀቅ ዝግጁ ስላልሆንክ ብቻ ነው። ፍቅር ነው ወይስ ሱስ ነው የያዘኝ የሚለውን በምን ትለያላችሁ? እዚስ ላቭ ኦር ትራውማ ቦንዲንግ? አንደኛ በፍቅር ግንኙነታችሁ ውስጥ ራሳችሁን ማንነታችሁን እያጣችሁ እየመጣችሁ ከሆነ አይደንቲቲ ኢሮዥን የምንለው ማለት ነው። ለምሳሌ ለራሳችሁ የምትሰጡት ግምት ፍቅረኛችሁ በምትሰጣችሁ ወይ በሚሰጣችሁ ግምት ላይ የተንተራሰ ከሆነ ወይም መሆን ሲጀምር የውስጣችሁ የደህንነት ሲስተም ሴፍቲያችሁ በነዛ ሰዎች ኦን ኦፍ መደረግ ሲጀምር ራሳችሁን ማመን የሚከብዳችሁ ከሆነ መጠራጠር ስትጀምሩ እንደዚህ እኮ አልነበርኩኝ በፊት እኮ በራሴ ነገሮችን እወስን ነበረ ከመቼ ጀምሮ ነው እንደዚህ የሆንኩት አይነት ነገር እሱም ደግሞ በገባችሁበት የፍቅር ግንኙነት ምክንያት የመጣ መሆን ሲጀምር ቆም ብላችሁ ማሰብ ይኖርባችኋል ማለት ነው። ሳይኮሎጂ በቀላሉ እንዲገባችሁ ይሄን አካውንት ፎሎ ማድረጋችሁን አትርሱ። ፓርት 3 ደግሞ ጠብቁ። ፍቅረኛህን ይህን ነገር ተይ ደስ አይለኝም የሚያበሳጨኛል እያልክ እየነገርካት ያን ነገር በተደጋጋሚ የምታደርገው ከሆነ ላንተ ምንም አይነት ቦታ የላትም ማለት ነው። ስለዚህ ምን ማድረግ እንዳለብህ ታውቃለህ። አውለት ከዛች ቀን ጀምሮ የአልጋ ላይ ህይወታችን እንደዛው ቀጠለ። እኔም እልሄ ሳይለቀኝ ሁሌ እንደታገልኩት ሰውነቴ እንደተሸማቀቀ ጥላቻዬ እንደበረታ እሱም እልሄን ያስጨረሰኝ ይመስል እልሁን እየተወጣብኝ ስቃዬ ህመሜ ቅንጣት ታክል ምንም ሳይመስለው በፈለገ ሰዓትና በፈለገ ጊዜ ሁሉ እንደ መብቱ እንደ ዕቃው ተጠቀመብኝ። ራሴን ጠላሁት። መልኬን፣ ሰውነቴን፣ መፈጠሬን፣ ሴትነቴን፣ ሁሉ ነገሬን ጠላሁት። መሞት አማረኝ። ማይክሮፎን ይዤ አደባባይ ለአደባባይ ብለፋው ደስ ይለኝ ነበር። መናገር አማረኝ። ማውራት አማረኝ። ባሌ ሳልፈልግ እንደፈለገ እየሆነብኝ ነው። እኔ እሱ ዕቃ ነኝ እንዴ? እኔ እሱ መጫወቻ አሻንጉሊት ነኝ እንዴ? ፍላጎቴ አይጠበቅልኝም? ትዳር የሚባል ነገር ላይ እጄን ስለሰጠው ብቻ ወንድ እንደፈለገ ሆኖ የኔ ሰውነት ላይ እንደፈለገ ማድረግ ይችላል እያልኩኝ ለሚያልፈው፣ ለሚያገድመው፣ ለሚመጣው፣ ለሚሄደው ሁሉ መጠየቅ ፈለግኩኝ። ማውራት ፈለግኩኝ። እውነት ትዳር የሚባል ሰንሰለት ውስጥ ስለታጠርኩኝ እንደፈለገ ሊጠቀምብኝ ይችላል ማለት ነው? ግን ለማን ልንገር? ለማን ላውራው? ለእናቴ ለእህቴ ለምን ይሉኛል? ለምን ይታገልሻል? ለምን ያስገድድሻል? ሚስቱ አይደለሽ እንዴ? ሴቱ አይደለሽ እንዴ? የሚል ጥያቄ ይመጣል። ለዛ ጥያቄ ምንድን ነው መልሴ? አልፈልገውም፣ አልወደውም፣ ለምን አገባሹ የሚል ጥያቄ ደግሞ ይከተላል። ቤተሰቦች አስገድደውኝ፣ አንቺ አስገድደሽኝ፣ አንተ አስገድደህኝ እያልኩኝ እናትና አባቴ ፊት ቁጭ ብዬ እሟገታለሁ፣ እካሰሳለሁ። ግራ የሚያጋባ ነገር ሆነብኝ። ይህን ወሬ ለማንም ሰው ማውራት የሚያመጣው ጥያቄና የሚመዘው ክር ዞሮ ዞሮ ራሴን የሚተበትብ ነው። ለምን አገባሹ ካልወደድሽው? ለምን አብረሹ ኖርሽ? ለምን ሚስቱ ሆንሽ እንጂ ለምን ያለ ፍላጎትሽ ይደረግብሻል ሊለኝ የሚችል የትኛውም ዳኛ የትኛውም ሰው እንደማይኖር እርግጠኛ ሲሆን ለወሬም የማይመች ነገር መሆኑን አምኜ ዝም ብዬ ውስጤን እየተብሰለሰልኩኝ ቁጭ አልኩኝ። እኔና እሱ መሃል ግን ሰላም የሚባል ነገር፣ መከባበር የሚባል ነገር፣ መረጋጋት የሚባል ነገር ጠፋ። እኔም ሳየው ልክ እንደ ሰይጣን፣ እንደ አጥቂ፣ እንደ ገዳይ፣ አንድ መጥፎ አውሬ ሰው እቀበለዋለሁ። እሱም አመፀኛ፣ መጥፎና ተንኮለኛ ሴት ናት፣ እልኋን አበርድላታለሁ ያለ ይመስል በንቀት ምንም ሳይመስለው አብሮኝ ይኖር ጀመር። ሁሌም ጭቅጭቅ፣ ሁሌም ስድድብ፣ ሁሌም ትግል እዛ ቤት ውስጥ። በጣም ያስጠላኛል። ይሄን ህይወት እስከ መቼ እንደምቀጥለው ራሱ ግራ ይገባኛል። ዋናውን ስቃይና ህመሜን መናገር ሲያቅተኝ እናቴ ቤት እየሄድኩኝ ቀን ከሌት ማልቀስ ጀመርኩኝ። ምንድነው ስባል ይሄን ትዳር አልፈልገውም፣ እንደዚህ ያደርጋል፣ እንደዚህ ይለኛል፣ እንደዚህ ይወጣል፣ እንደዚህ ይገባል። ጥቃቅን የሚባሉ ነገሮችን እያነሳሁኝ ለእናቴ ስነግራት ይሄ ነገር እኮ ትዳር ውስጥ የሚያጋጥም ነገር ነው፣ ኖርማል ነገር ነው፣ ታገሺ፣ አንቺም እንደዚህ ሁኚ፣ አንቺም እንደዚህ አድርጊ እያለች ወደ ቤት ትመልሰኛለች። የምነግራት ነገር ሁሉ ውሃ አያነሳም። የዕለት ተዕለት ጭቅጭቃችንና ንትርካችንን ነው። ሌላውን ከፍተኛውን ነገር መናገር ሲያቅተኝ በዕለት ተዕለት በእኔና በእሱ አለመግባባት ውስጥ የምናወራቸውን እያንዳንዱን ጥቃቅን ወሬዎች እየወሰድኩኝ ለእናቴ እነግራታለሁ። በእርግጥ እናቴ ውስጧ እየቆሰለ መሆኑን ባቅም በቃ ይቅርብሽ ተይው ብላ የልብ እንድትሰጠኝ ነበር የፈለግኩት። እሷ ግን የሆዷን በሆዷ ይዛ አርፈሽ ተቀመጪ፣ ወደ ቤትሽ ሂጂ፣ ወደ ትዳርሽ ሂጂ፣ ህይወት እንደዚሁ ነው የሚኖረው እያለች ትመልሰኛለች። እያሳለፍኩ ያለሁት ህይወት ሌላ፣ እያወራሁት ያለሁት ነገር ደግሞ ሌላ። እውነተኛ ስቃይና ህመሜ ዶር የሚመች አልሆነልኝም።
ከኔ አልፎ ሌሎች ሰዎች ጆሮ ላይ ቢደርስ ራሴኑ ላይ ስላቅንና ሳቅን የሚያመጣ እንጂ ማንም ውሃ የሚያነሳ ሀሳብ ነው ብሎ መፍትሄ የሚሰጠኝ ሰው እንደሌለ ስላወቅኩኝ ከቀን ወደ ቀን ተስፋ እየቆረጥኩኝ መጣሁ። ነገር ግን ግንኙነት የሚባለውን ነገር እጅግ በጣም ጠላሁት። ሰውነቴን ነፃ ባረገውም ሰውነቴን ለቀቅ ባረገውም በፈለገኝ ሰዓት እንደ ድሮ ትግልና ስድብ ውስጥ ሳልገባ ተጎትቼ ቢሄድለትም እኔ ጋ ግን ምንም አይነት ፍላጎትና ምንም አይነት ስሜት አልነበረውም። ሁሌም ህመም ብቻ። በትዳር ውስጥ መደፈር አለ። አዎ እኔ ትዳር ውስጥ ሆኜ እየተደፈርኩኝ 6 ወራትን አሳለፍኩኝ። በእነዛ 6 ወራት ውስጥ ሴት ልጅ ስለፈለገች ወይም ደስተኛ ሆና ግንኙነት ስላደረገች አይደለም የምታረግዘው። አረገዝኩኝ። እርግዝናዬን ያወቅኩት በ2ኛው ወር ነበረ። በጣም እታመም ጀመር። እሱም ምን እንደነካው አላቅም። የዛን ሰሞን ላይ ጭራሽ ከነመፈጠሪም ተወኝ። እፎይታ ተሰማኝ። እንኳንም ተገላገልኩክ፣ እንኳንም ተውከኝ። እርግዝና ወቅት ላይ ሆኜ ያለ ፍላጎቴ በማደርገው ነገር ከፍተኛ ስቃይ እየተሰማኝ ነበረ። ሐኪም ቤት ሄጄ ሁኔታውን ሳረጋግጥ እርጉዝ መሆኔ ተነገረኝ። ደስም አላለኝም፣ አልከፋኝም። ብቻ በቃ ባርነት ውስጥ እንደገባው አሰብኩኝ። ባሪያ ሆኛለሁ። ከዛ በኋላ ያ ያለ ፍላጎቴ የሚደረገው ነገር ሙሉ ለሙሉ ቢቀርም እኔና በሱ መሀል ያለው ቁርሾ ግን እየተጋነነ ሄደ። ምንም ነገር የማያግባባን፣ ሁሉ ነገር የሚያጨቃጭቀን፣ በውሃ ቀጠነ የምንጎረባበጥ ደባሎች ሆነን ባልና ሚስት ሳንሆን ሲገባል ይወጣል። ከነ መፈጠሬም ቼክ አያረገኝም። ጭራሽ ረሳኝ። እርግዝናዬ እየገፋ ሲመጣ ግን ስለ ትዳር ማሰብ፣ ስለ ህይወት ማሰብ፣ ስለ ልጄ ማሰብ ጀመርኩ። ያኔም ይሄ ትዳር ለእኔ የተሰጠኝ የመጀመሪያውም የመጨረሻውም ነገር ነው። እንደዚህ በመሆን የማተርፈውም የማስተካከለውም ነገር የለም። ይሄ ልጅ ከመጣ አባትም እናትም ያስፈልገዋል። ስለዚህ ሳልወድ በግድ የገባሁበትን ትዳር ወድጄና ፈቅጄ ማስተካከል አለብኝ ብዬ መለሳለስ ስጀምር የሰውየውን ፊት ማግኘት ግን በጣም ከባድ ሆነ። ከዕለት ወደ ዕለት ፊት እየነሳኝ እየሸሸኝ መጣ። ጭራሽ እቤት መምጣቱን እያቆመ እስከ መምጣት ደረጃ ደረሰ። በሳምንት 3 እና 4 ቀን ብቻ መጥቶ ማደርን ጀመረ። ሌላውን ቀን የት ይዋል የት ይደር ምንም የማውቀው ነገር የለም። የምበላው የምጠጣው ምንም አይጎልብኝም። ከዛ ውጭ ግን ፈጽሞ ቼክ አያረገኝም። ለእኔ ንግግር፣ ለእኔ ወሬ፣ ለእኔ ስሜት ምንም አይነት ቦታ እስከማይሰጥ ድረስ ኢግኖር አደረገኝ። የሆነ ቀን ላይ ቁጭ አድርጌ ያወራሁት እርጉዝ መሆኔን ታውቃለህ አልኩት። ደነገጠ። ምን አልሻለኝ። እርጉዝ ነኝ ስለው በጣም የተለየ ስሜት አየሁበት ፊቱ ላይ። የሚገርምሽ ነገር እርግዝና የ6 ወር እስኪሞላው ድረስ እርጉዝ መሆኔን እንኳን አያውቅም። ትንሽ እንደመለሳለስ ብሎ እርግጠኛ ነሽ እርጉዝ ነሽ አለኝ። አዎ እርጉዝ ነኝ፣ ከፈለክ ዛሬ ቼካፔ ነው አብረን እንሄድ አልኩት። እሺ ብሎ ወደ ሕክምና ጣቢያ ሄደ። ሐኪም ቤት ስንደርስ ጾታውን ማወቅ ፈለገ። ጾታው ወንድ መሆኑ ተነገረው። በጣም ደስ አለው። ከዛ ጊዜ በኋላ እኔና እሱ የሆነ መግባባት፣ የሆነ መናበብ፣ የሆነ መነጋገር ብንጀምርም ቁርሾአችን ግን ያው ቁርሾ ሆኗል ይመስለኛል። እሱም የጀመረው የሆነ መንገድ ነበረ። ማታ ማታ ከስልኩ አይለያይም። ያ ነገር አንድ ጥርጣሬን ፈጠረብኝ። ጥርጣሬም ውሸት አልነበረም። ሌላ ሴት ህይወቱ ላይ እየመጣች ነበር። የሚገርምሽ ሀውልት የተወሰነ ተግባብተን መኖር ብንጀምርም ለሱ ምንም አይነት ፍቅርም መውደድም የሚባል ስሜት አልነበረኝ። ከሌላ ሴት ጋር የሆነ ነገር መጀመሩን ሳቅ ግን መቅናት፣ መቃጠል፣ መናደድ ጀመርኩ። ለምን እንደሆነ አላውቅም። የማላውቀው ስሜት ይሰማኝ ጀመር። ይህን ነገር እያየው ዝም ብዬ ተቋቁሜ መቀጠል አልቻልኩም። ባሌ አይደል እንዴ? የኔ አይደል እንዴ? ውጭ እየተልከሰከሰ ዝም ልለው ነው? ከሌላ ሴት ጋር እንደዚህ እየሆነ ዝም ልለው ነው? እንዴት ቢያስበኝ ነው? እንዴት ቢንቀኝ ነው እያልኩኝ ሌላ ስሜት ውስጥ ገባ። ዞር ብዬ ሳስብ ደግሞ ሁሉ ነገር የራሴ ጥፋት መሆኑ ይሰማኛል። በእርግጥም እርግፍ አድርጎ ነገር አለመሆኑ የተወው ውጭ የጀመረው ነገር ስለነበረ ነው። ወደዛም የገፋሁት በቀጥታ የሚሆን በተዘዋዋሪ ደግሞ እኔው ነኝ። ነገር ግን ቅናቱን፣ ቁጣውን መቋቋም አልቻልኩም። ማንም የጣለውን ሲያነሱበት አይወድም የሚባለው እውነት ነው። ሌላ ሴት ህይወት ውስጥ እንዳለች ሳቅ፣ ከሌላ ሴት ጋር መገናኘት፣ ማውራት፣ መውጣት፣ መግባት መጀመሩን ሳቅ፣ ፍቅር ይሁን እልህ ይሁን ቁጣ ይሁን የኔነት ስሜቴ ገንፍሎ ወጥቶ ድጋሚ ሌላ ቶፒክ፣ ሌላ ኢሹ ደግሞ ቤቴ ውስጥ በዛ ተከፈተ። የማፈቅረው ፍቅረኛ ነበረኝ እና እሱም እንደዛው አብረን ተግባብተን እንኖር ነበረ። ግን በየመሀሉ እንጣላለን፣ እንጨቃጨቃለን። በዛ ሁኔታ ቆየንና 1 ከ5 ወር ሲሆነን ተለያየን፣ ተጣልተን።
ከዛም በኋላ 3 ወር እንደቆየን እሱ ሌላ ፍቅረኛ ያዘ። እኔ ግን በሱ ተስፋ አልቆረጥኩም ነበረ። ከዛ በኋላ እሱ ሌላ ፍቅረኛ ሲይዝ ጓደኞቼም ሁሉም ሰው ፍቅረኛ መያዝ አለብሽ እያለ ይወተውተኝ ጀመረ። ከዛም በኋላ የሆነ የጓደኛዬ ሰርግ ላይ አንድ ላይ ሚዜ የነበረ ልጅ ነበረ። እሱም ስልኬን አፈላልጎ ደወለልኝ። ከሱ ጋር ማውራት ጀመርን። ግን ያው ፍቅር የለኝም ነበረ። እኔ ግን ወደ አረብ ሀገር ከመምጣቴ በፊት ቃል ተገባባን። ከዛ በኋላ ግን እኔ እሱን ስለማይመቸኝ ስለነበረ የተለያየ ወንድ አወራለሁ። ከዛ ግን ቃላችን ትዝ ሲለኝ ደግሞ መልሼ አቆማለሁኝ። አሁን ላይ በጣም ጨንቆኛል። ያንን የመጀመሪያ ፍቅረኛዬን ልረሳው አልቻልኩኝም። ከሱ ጋር እያወራን ነው፣ አንድ ላይ ነን። ግን ምን እንደሚሻለኝ አላቅም። የመጀመሪያው ፍቅረኛዬን ልረሳው አልቻልኩኝም። ይሄኛው ከዚህኛው ጋር ግን ቃል ተገባብተን አንድ ላይ ነው ያለ ነው። ምን ላድርግ? ማሪ የማትወጁ ሰው ከሆነ ሌላ ህይወትሽ ላይ የምትወጁ ሰው እስከሚመጣልሽ ድረስ የእሱን ህይወት አትበጥብጭ። ማለት እሱ የቁም ነገር አስቦ ምናምን ከሆነ አንቺን እያወራሽ ከአንቺ ጋር ጊዜ እያሳለፈ ያለው አንቺ ደግሞ የማትፈልጊው ከሆነና የሆነ ሰው በህይወትሽ ሲመጣ ልትታዩ ዝግጁ ከሆንሽ ካሁኑ ለእሱም ተስፋ አትስጪው። እኔ ይሄንን ነው የምመክርሽ። ብቻሽን ሁኚና ህይወትሽ ልክ ማለት የብቸኝነት እኮ ምንም እንትን አይደለም፣ ሞት አይደለም አይደል? ልክ ህይወትሽ ላይ የኔ የምትዩ ሰው ሲመጣ ወይ ደግሞ እሱን ራሱ ማሰብ ከጀመርሽ መልሰሽ ታናግረዋለሽ። ግን በማይሆን ተስፋ ወይ ደግሞ በማይሆን ነገር የሰውን እሱም ልክ አንቺ እንደተጎዳሹ ማለት ነው በዛኛው ልጅ ያኛው ትቶሽ ሌላ ያዝ አይደል? አሁን ደግሞ አንቺ ደግሞ ይሄንን ትተሹ ደግሞ ሌላ ብትይዥ እሱም ደግሞ ሊጎዳ ስለሚችል እንደኔ ካሁኑ ታዩና የራሱን ህይወት ይኖርበት። አንቺም ደግሞ በራስሽ ሰዓት ነገሮች ሲመቻቹና ከልብሽ ያኛው ልጅ ሲወጣ መንገድሽን ትቀጥያለሽ ማለት ነው። ያላችሁን ሀሳብ አስተያየት አስቀምጡለት። ፎሎ እያደረጋችሁ ፍቅረኛዬ ዲያቆን ነው፣ እርቃንሽን ፎቶ ላኪልኝ እያለ ሁሌ ይጨቀጭቀኛል። ብዙውን ጊዜ ስንገናኝም ሴክስ እናደርግ እያለ ይነዘንዘኛል። ድንግል ነሽ ወይ ብሎ ሲጠይቀኝ እኔም ድንግል ነኝ አልኩት። ነገር ግን እኔ ድንግል አልነበርኩም ነበር። ይህ የአንዲት እህቴ ታሪክ ነው። ይህች እህቴ በ16 ዓመቷ ነበረ ድንግልናውን ያጣችው። ምክንያቱም ከቀድሞ ፍቅረኛዋ ጋራ ልደቱን ልታከብር ሄዳ በ16 ዓመቷ ወይን አጠጥቷት ግንኙነት እንዳደረገች እንኳን ሳታውቅ ቤት ከገባች በኋላ ሲያማት ምንድነው መጠጥ ውስጥ የጨመርከው ነገር አለ እንዴ ብላ ስትጠይቀው ሴክስ አድርገን ነበር ያላት። እንዲሁም ደም አይታ ነገር ግን ፔሪድ መስሏት ነበረ። 3 ዓመት በኋላ ፍቅረኛ ትይዛለች። ይህ ፍቅረኛዋ ደግሞ ዲያቆን ነው። ሴክስ ካላረግን እያለ ይጨቀጭቀኛል አለች። በመጀመሪያ ደረጃ ሴቶች ልንገራችሁ፣ የፍቅረኛችሁ ልደት ልታከብሩ ሄዳችሁ ወይን ሲቀርብላችሁ አጠጡ። እቺ ሴት የተታለለችው በዚህ ነው። ብዙ ሴቶች ድንግልናቸውን ያጡት ወደ ዝሙት ውስጥ የገቡት በወይን ምክንያት ነው፣ በመጠጥ ምክንያት ነው። እንጠጣ ሲልሽ ይኸውልሽ ምንም አትጠጪ። አንዷን የምትጠጪው አንቺ ነሽ፣ አስገድዶሽ ማለት ነው። ሁለተኛው አስገድዶሽ ያስደግምሻል። ሶስተኛው ግን ጨምርልኝ የምትይው አንቺ ነሽ። ምክንያቱም ሞቅ እያለሽ ይመጣላ። ከዛም በኋላ ምታረጊውን አታውቂ። እቺ ልጅ በዛ በ16 ዓመቷ ድንግልናዋን አጣች፣ ሳታውቀው ማለት ነው። ሴክስ ማድረጓን ራሱ አታውቅም፣ ሰክራለች። ቤት ገብታ ደም ስታይ ምንድነው የመሰላት? ፔሪየድ ነበር የመሰላት። ለካ ግን እሱ ግንኙነት አድርጎ ነበር ከሷ ጋር። ሲያማት፣ ሲቆረጥማት፣ ህመም ሲሰማት ወይን ውስጥ የጨመርከው መድኃኒት አለ እንዴ ብላ ነው የጠየቀችው። እንዳረገች እንኳን አታውቅም። ስለዚህ መጠጥ አጠጡ። ሁለተኛ ደግሞ እኔ በሱ ላይ አልፈርድም። ምክንያቱም ዲያቆን ነው፣ ይቀድሳል። ግን እዚህ ጋር ሴክስ እናድርግ፣ ቪዲዮ ኮል ሲደውልኝ ጡትሽን አሳይኝ እንትንሽን አሳይኝ ነው የሚላት ልጅ። እባካችሁ ይውላችሁ በፍቅር ስም አትሰነካከሉ ማለት ነው። የሆነም አውቃለሁ ብዙ ታሪኮች እንደዚህ አይነት ነገሮች ያውቃሉ። ጌታ እኮ ለፍቅር ብሎ ነው እንደዚህ ያደረገው። እኛ በፍቅር ብንወርቅ ብናረግ ምንም አይቆጣንም። በፍቅር ሙቱ አላለንም ጌታችን። በፍቅር ዳኑ፣ በፍቅር ሞቶ አዳነን እንጂ በፍቅር ስም ዘሙቱ አላለንም። ስለዚህ በፍቅር ስም አትዘሙቱ። ይውላችሁ በቃ አትዘሙቱ። ፈጣሪያችሁን አክብሩት። በቃ ለአምላካችሁ ተገዙ። ከትዳር በፊት ያለ ግንኙነትን አታደርጉ። አይጠቅማችሁም፣ ህይወታችሁን የሚያበላሽ። እናም ይኸውልሽ እህቴ ድብን አድርገሽ ያለውን እውነት ንገሪው። ገባሽ? ምክንያቱም ድንግል ሳትሆኚ ይሄም እኔ እንጃ እሱ ራሱ ሙያውን ምክንያቱም ዲያቆን ይቀድሳል፣ ግን እንደዚህ አይነት ነገር ውስጥ ይልከሳከሳል። ኧረ ተው። እኔ በአንተ ላይ እየፈረድኩ አይደለም፣ እኔ ኃጢአተኛ ነኝ። ግን
ላንተ ማዕረግ አልበቃው፣ ባለህበት ማዕረግ አልጸናህም፣ እታች ወርዳል፣ ገብተህ ትቀድሳለህ። ተው ይሄን አታደርጉ። ኧረ ፍቅር ይግባን፣ ኧረ ፍቅር ይግባን። ፍቅር አያሰነካክልም። ኧረ ተው ወዳጆቼ።